የንስሐ አባት እንኳን ስትይዙ ጎጃሜ ከሆነ ጎጃሜ ቄስ ይፈልጋል። አይመረገም። ዛሬ 30 እና 40 ዓመት ጎረምሳ ማዕድ ሲቆርስ በስላሴ ሳይጠራ እንደ ውሻ ይበላል። አቡነ ገብረ መንፈስ ቅዱስ ገና ከእናታቸው ማይጠን ሲጀምሩ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ብለው ስላሴን አመስግኑ። ክብር አቡነ ገብረ መንፈስ ቅዱስ 100 ዓመት ተዘቅዝቀው ጸለዩ። ተረት የኦርቶዶክስ ተረት ይላል። አዎ ላንተ ተረት ለኛ ግን የዘላለም ሕይወት። ስለዚህ ቤተክርስቲያኑ ናችሁ ሞባይል ምትነካኩ ወሬ ምታወሩ ያ በዓለም ያለው ቁራንቋ እንዳለ ልባችሁ ሰፍሮ ይዞት ልሳኑን ሰኔ ጎልጎታውን ይሄ 120 ነው ምናምን የሚባል ይጸሎት አለ። ያን ይዘን ግንጥር እንላለን። አንድ ሳምንት ጀግና ጸሎተኛ እንሆናለን። አንድ ሳምንት ጀግና ዘዋሪ እንሆናለን። አሁን እኔ ይገርማቸዋል መጋቢ ሐዲስ አይደለሁም። ዝም ብሎ ያው መጋቢ ሐዲስ ይሉኛል ሰዎች እንጂ አይደለሁም። በእውነት ነው ነገራችሁ። እና መጋቢ ሐዲስ መጋቢ ምናምን ስንባል ሞቅ ይለናል፣ ደስ ይለናል። ለካ እንዲህ ተሰየሙ እየተባሉ ነው። ያላችሁ በሙሉ አማቱ እጅ ያላችሁ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። አሁንም የተበቱ እጆች ይታዩኛል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ወሴሞሙ እግዚአብሔር ውስተ ጠፈረ ሰማይ ከመ ያብርሁ ዲበ ምድር። ኦሪት ዘፍጥረት ምዕራፍ 1 ቁጥር 17 በሰማይ ሆነው በምድር ላይ እንዲያበሩ ሾማቸው። የትምህርታችን መነሻ ነው። ክቡር አባታችን መላከ ብርሃን
ተከስተ ካሳሁን የዚህ ታሪካዊ ቤተክርስቲያን አስተዳዳሪ፣ የሁላችን አባት ቅዱስ እግዚአብሔር በድንቅ አጠራሩ የጠራችሁ ቅድም ፕሮግራም መሪው በቅደም ተከተል የጠሯችሁ አባቶቼ፣ ደከመኝ ለምኔ ሰለቸኝ ለምኔ ሊቃውንተ ቤተክርስቲያን ከሩቅም ከቅርብም እግዚአብሔርን ሽታችሁ ከዓለም ተለይታችሁ የቤተክርስቲያን መዓዛዋ ጠርቷችሁ ወደዚህ ቅዱስ ስፍራ የመጣችሁ ምእመናንና ምእመናት ሕፃናት ጭምር በስላሴ ፍጹም ሰላም እንደምን ሰነበታችሁ? እንደምን አደራችሁ? እንደምን ቆያችሁ? በቸርነቱ የጠበቀን በመግቦቱ ያልተለየን ድቅድቁን ጨለማ አርቆ ብርሃኑን ገልጦ በሰላም ለሰላማዊው ቦታ ያበቃን በምህረቱ አደባባይ ለምህረት ያሰባሰበን የአባቶቻችን የቅዱሳን የእናቶቻችን የቅዱሳት አምላክ የእኛም አምላክ ቅዱስ እግዚአብሔር ለስም አጠራሩ ክብር ምስጋና ይድረሰው። ክብር ምስጋና ይድረሰው። ክብር ምስጋና ይድረሰው። አምላክን ያየንባት የተቀማነው ርስት እንዲመለስ ምክንያት የሆነችን ንጽሕት ክብርት ድንግል ማርያም እመ ተዋሕዶ ክብረ ተዋሕዶ ያለሷ ክርስትና እሷን የክርስቶስ እናት አማላጃችን ካላልናት ክርስትና የለምና ለስም አጠራሯ ክብር ምስጋና ይድረሳት። ክብር ምስጋና ይድረሳት። ክብር ምስጋና ይድረሳት። የመሰባሰባችን ምክንያት የሆኑት ጻድቁ አቡነ ገብረ መንፈስ ቅዱስ እግዚአብሔር ለኛ የድህነት መንገድ አድርጎ ሰጥቶናልና ከፍ አድርጋችሁ አመስግኗቸው። ክብር ምስጋና ይድረሳቸው። በመግቢያዬ እንደተናገርሁት ወሴሞሙ እግዚአብሔር ውስተ ጠፈረ ሰማይ ከመያብርሁ ዲበ ምድር፣ እግዚአብሔር በምድር ላይ ያበሩ ዘንድ በሰማይ ሾማቸው በሚል ትንሽ ደቂቃ እግዚአብሔር እንደወደደና እንደፈቀደ እኔ ቁሜ እናንተ ተቀምጣችሁ እንማማራለን። የምስጢር ባለቤት አምላካችን ምስጢሩን ገልጦ የሚረባንን ነገር እንዲያስተምረን በጎ ፈቃዱ ይሁንልን። ይህንን ቃል የተናገረው ታላቁ ነቢይ ከ570 ጊዜ በላይ ከእግዚአብሔር ጋር ቃል በቃል የተነጋገረው ያ የበረሃው ጀግና የእስራኤል አለኝታ ሃይማኖቱን ያጸና ምግባሩን ያቀና ለሃይማኖቱ የማይደራደረው እግዚአብሔርን ፊት ለፊት ያነጋገረ ይልቁንም ከክብሩ ብዛት የተነሳ እግዚአብሔር አክብሮት የእግዚአብሔር ጸጋ ሲያድርበት የፍጡር ዓይን ሊያየው ሰዎች እሱን ሊያዩት ባለመቻላቸው ተገልበብ ለነ ሙሴ ባክህን እንደ ፀሐይ ያንጸባረቅህ ፊትህን ማየት አልቻልንምና ተሸፈንልን። አንተን ማናገር የሚቻለን ስትሸፈን ብቻ ነው። የፊትህ ነጸብራቅ ከዓይናችን ጋር ሲዋሃድ መቋቋም አልቻለም እያሉ እስራኤል የመሰከሩለት ያ ጻድቁ እውነተኛው ነቢይ ለሃይማኖቱ ለእግዚአብሔር የቀናው ህዝቡን የታደገው እግዚአብሔር ህዝቡን ሊታደግ ምክንያት ያደረገው ነቢዩ ቅዱሱ ሙሴ የተናገረው ነው። ሙሴን በደንብ አድርጋችሁ አመስግኑት። ጻድቅ ነው፣ ቅዱስ ነው፣ ፊቱ የሚያበራ ነው። መኑ የአምራነ ወይን ጠላን ማን ያውቃታል ብለው ቢጠይቁ ዙሮ የቀመሰ እንዲሉ ሊቃውንቱ የቅዱሳንን ክብር የሚገልጥ ቅዱስ ነው። በቅድስና ውስጥ ካልኖርን የቅዱሳን ክብራቸው አይገባን። ስለዚህ ሙሴ ስለ ፍጥረትን ሲዘረዝር ዛሬ አስተውሉ። የትምህርታችን ሐሳብ ከቅዱሳን ላይ የሚያጠነጥን ነው። ዕለቱ ዕለተ ረቡዕ ነው። ዕለተ ረቡዕ ደግሞ ፀሐይና ከዋክብት ጨረቃ የተፈጠሩበት ዕለት ነው። ለዚህ ነው ቁጥር 14 ጀምራችሁ ስታነቡ ኦሪት ዘፍጥረት ምዕራፍ 1 ቁጥር 14 ላይ ወይቤ እግዚአብሔር ለያብርሁ ብርሃናት አበይት በገጽ ሰማይ፣ እግዚአብሔር እንዲህ አለ፣ እነሆ ታላላቅ ብርሃናት በሰማይ ላይ ሆነው ያብሩ፣ ወያብርሁ ዲበ ምድር፣ በምድር ላይ ያበሩ ዘንድ፣ ወይፍልጡ ማይከለ መዓልት ወማይከለ ሌሊት፣ በመዓልትና በሌሊት
የሚለዩ ሌሊት መሆኑን ወይም ቀን መሆኑን ሌሊት የመሆኑን ምስጢር የሚናገሩ ታላላቅ ብርሃናትን በሰማይ ላይ ፈጠረ አለ። ምንን ፈጠረ? እንደምን አደራችሁ? ምንን ፈጠረ? አንድ ነገር እንስማማ። አሁን ይኸውላችሁ ምዕመናን፣ ዛሬ ደስ ካላላችሁ፣ አሁን በዚህ ቅጽረ ቤተክርስቲያን ውስጥ ሆናችሁ ካልተደሰታችሁ፣ በእርግጠኝነት ነው የምነግራችሁ ሐዘን ወርሷችሁ ነው የምትሰነብቱት። ሰው ቤተክርስቲያን ሆኖ ካልተደሰተ የትም አይደሰትም። ሰው በልቶ አይደሰትም። ሰው ጠጥቶ አይደሰትም። ለምን ካላችሁ በልቶ ማዘን አለ፣ ጠጥቶ ማዘን አለ፣ ተኝቶ እንቅልፍ ማጣት አለ። ቤተክርስቲያን ሆኖ የበላ፣ ቤተክርስቲያን ሆኖ የጠጣ፣ ቤተክርስቲያን ሆኖ የተኛ ስላችሁ እንደ ፈረስ የተገረደሰ ማለት አይደለም። እረፍት ማድረግ የፈለገ ማለት ነው። በቤተክርስቲያን ውስጥ ሆናችሁ ሳትደሰቱ እንዳትሄዱ። ምናልባትም መጣችሁ በታቦቱ ፊት ስታለቅሱ ያ ለቅሶ እንዳይመስላችሁ ደስታ ነው። ለምን ካላችሁ ሐዘናችሁ ወደ ደስታ ይለወጣል ያለ ጌታ ቃሉ የማይታበል ስለሆነ ያፈሰስነው እንባ ከእውነት ሆነን ያለቀስነው ለቅሶ ደስታ ነው ያወናጽፈን። ስለዚህ ቤተክርስቲያን ሆናችሁ ሞባይል የምትነካኩ፣ ወሬ የምታወሩ፣ ያ በዓለም ያለው ቁራንቋ እንዳለ ልባችሁን ሰፍሮ ይዞት ያ ከዚያ አለመላቀቅ ነው። ተቆጣሁ እንዴ? አዎ። ስለዚህ ደስ ይበላችሁ ያሏችሁ ቆይ እልል አትበሉ። ዝም ብሎ ማጨብጨብ እንዳለን ማለት ትክክል አይደለም። ደስ ይበላችሁ ማለት እግዚአብሔርን እያሰባችሁ ያላችሁበትን ቦታ እያስተዋላችሁ ዓለምን ረስታችሁ መደሰት ማለት እንጂ እልል ማለት እሱ የደስታ መግለጫ አይደለም እንዳይመስላችሁ። ልብን ነው ማስደሰት። የአንደበት ልምድ ሊሆን ይችላል። ወደ ርዕሳችን እንምጣ። ስለዚህ እግዚአብሔር በአራተኛው ቀን በዕለተ ረቡዕ፣ ዛሬ ማን ነው አልኋችሁ? ረቡዕ ነው። ረቡዕ ማለት አራተኛ ቀን ማለት ነው። በአራተኛው ቀን እግዚአብሔር በሰማይ ላይ ታላላቅ ብርሃናትን ፈጠረ። የፈጠረበት ምክንያት ደግሞ ለመሬት ያበሩ ዘንድ ነው አለ ሙሴ። ለምን ያበሩ ዘንድ? ለመሬት እንዲያበሩ ነው አለ። ከዛ ደግሞ ዘመናትንም እንዲለዩ፣ ሰዓታትንም ዕለታትንም እንዲለዩ እግዚአብሔር በሰማይ ላይ ፈጠራቸው አለ። ቁጥር 17 ላይ ወሴሞሙ እግዚአብሔር ከማያብሩ ዲበ ምድር፣ እግዚአብሔር በሰማይ አድርጎ በምድር ላይ እንዲያበሩ ሾማቸው አለ። ለጊዜው ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ ይህንን ሲተረጉም ለጊዜው እውነት ነው። እግዚአብሔር በዕለተ ረቡዕ አለ የሚታዩትን ታላላቅ ብርሃናት በቀን የምታበራ ፀሐይን በሌሊት የምታበራ ጨረቃንና ከዋክብትን ፈጥሯል። አማናዊ ምስጢሩ ምንድነው ካልኸኝ ይላል። እሱን ነው የምናመጣ። ዛሬ ዕለተ ረቡዕ ነው። በዕለተ ረቡዕ የተፈጠረችው ፀሐይ እንደዚህ እንደምታዩት አንዳንዶቻችን በጥላ እየተከለልን፣ አንዳንዶቻችን ሲበርደን እየሞቅናት እምናያት ፀሐይ ዛሬ በዕለተ ረቡዕ የተፈጠረች ናት። መጽሐፍ ቅዱስ ያለው ነው። ሊቁ ደግሞ ሲተረጉም አዎ ሙሴ የተናገራቸው ፀሐይ ከዋክብትና ጨረቃ በዕለተ ረቡዕ የተፈጠሩ ናቸው። ዕለተ ረቡዕ ማለት አራተኛ ቀን ማለት ነው። በዋናነት ግን አራተኛ ቀን ማለት አራተኛ ክፍለ ዘመን ነው ይላል። ምን ማለት ነው አልኳችሁ? አራተኛ ክፍለ ዘመን ማለት ዘመነ አበው፣ ዘመነ ኦሪት፣ ዘመነ ካህናት፣ ዘመነ መሳፍንት እነዚህና አራተኛው የሐዲስ ኪዳን ዘመን ነው አለ። በሐዲስ ኪዳን ዘመን በሰማይ ላይ ሆነው ወደ ምድር የሚያበሩ ሌላ ብርሃናትን ፈጠረ ይላል። ምንድናቸው እነዚያ ብርሃናት ካልኸኝ ይልና የማቴዎስ ወንጌል ምዕራፍ 5 ቁጥር 13 ጀምራችሁ አምላካችን እግዚአብሔር በዚህ ዓለም ተገልጦ ጥቂት በጥቂት አድርጎ በኋላም ሐዋርያትን መርጦ በ30 ዘመኑ ተጠምቆ ሐዋርያትን ከዋሉበት እየዋሉ ካደረበት እያደሩ ወንጌልን ሲማሩ አንድ የሰጣቸው ተስፋ ሙሴ የጠቀሰውን ራሱ እግዚአብሔር ጠቅሶ እንዲህ አላቸው፣ አንተም ውእቱ ብርሃኑ ለዓለም። ያ ሙሴ እግዚአብሔር በአራተኛው ቀን በሰማይ ያበሩ በምድር ያበሩ ዘንድ በሰማይ ላይ ሾማቸው ብሎ ፀሐይ፣ ጨረቃ፣ ከዋክብትን ተናግሮ ነበር። አሁን ደግሞ እነዚያ ለሁሉም ያበራሉ። አዎ የማይጠፉ ዓለም እስኪጠፋ ድረስ ያሉ ብርሃናት ናቸው። በጥንተ ተፈጥሮ የተፈጠሩ ናቸው። እናንተ ደግሞ
አንትሙ ውእቱ ብርሃኑ ለዓለም የዓለም ብርሃን እናንተ ናችሁ በምድር ላይ የምታበሩ ማለት ብርሃናት በሰማይ ላይ ያላችሁ ብርሃናት ብሎ ሙሴ በቀድሞ የገለጣችሁ እናንተ ቅዱሳን ናችሁ ብሎ ሐዋርያትን ሰጣቸው ነገራቸው። ያን ጊዜ ሐዋርያት ደስ አላቸው። ልብ በሉ እንኳን እናንተ የዓለም ብርሃን ናችሁ ተብለው ቀርቶ እናንተ የዓለም መጣፈጫ ጨው ናችሁ ተብለው ቀርቶ የሆነች ትንሽ ስያሜ ሲሰጠን አሁን እኔ ይገርማችኋል መጋቢ ሐዲስ አይደለሁም። ዝም ብሎ ያው መጋቢ ሐዲስ ይሉኛል ሰዎች እንጂ አይደለሁም። በእውነት ነው ነገራችሁ እና መጋቢ ሐዲስ መጋቢ ምናምን ስንባል ሞቅ ይለናል፣ ደስ ይለናል። ለካ እንዲህ ተሰየሙ እየተባሉ ነው ማለት ነው። ሐዋርያት ግን የተባሉትን ሰምታችኋል? ምንድነው የተባሉ? ብርሃን የዓለም ብርሃን ናችሁ። እንደው ትንሽ ነገር ሳንቲም ጣል አድርጋችሁ አሁን ቅድም ምንድነው ይሄ ሂሳቡን ሲያቀርቡ ወይም ህንጻው የሚያስፈልገውን ወንድማችን እናንተን ይዘን ነው እናንተ ባትኖሩ ቤተክርስቲያኑ አይሰራም እንደዚህ ሲሏችሁ አው እኛ 100,000 ሰጠን 200,000 ሰጠን ኮኑ ያበቃ ነው እያለ የሚኮራ ስንት ሰው እንዳለ ታውቃላችሁ? ድቃቅ ሳንቲም ሰጥቶ የሚተብት። ሐዋርያት ግን ምንድነው ያላቸው? የዓለም ብርሃን 100 ብር የምትሰጡ አይደለም ቆዩ 100 ብር የምትሰጡ አይደለም ያላቸው 100,000 የምትሰጡ አይደለም ያላቸው። እኛ እኮ ድቃቁን ነገር ለመስጠት ራሱ እንለምናለን። ሐዋርያት ምንድነው ያላቸው? እናንተ የዓለም ብርሃን ናችሁ ያላቸው። የዓለም የአራብሳ አካባቢ እንዳይመስላችሁ፣ የአዲስ አበባ እንዳይመስላችሁ፣ የኢትዮጵያ እንዳይመስላችሁ፣ የሆነ አካባቢ እንዳይመስላችሁ። የማን አለ? የማን ብርሃን? የዓለም። ቀጠለና ቁጥር 14 ላይ አንቱም ውእቱ ፄው ለምድር ደግሞም የምድር ጨው ናችሁ አላችሁ። የምድር ጨው በአራተኛው ክፍለ ዘመን የተገኙ እግዚአብሔር የጠራቸው ቅዱሳን ሐዋርያት ጨው ናችሁ። የአፋር ጨው አይደለም ያላችሁ፣ የዚህ አካባቢ ጨው አይደለም ያላችሁ፣ የአማራ ጨው አይደለም፣ የኦሮሞ የትግሬ ጨው አይደለም ያላችሁ። የማን ጨው አላችሁ? የዓለም ጨው። አሁን እኮ ብዙዎቻችን ማጣፈጥ ያቃተን ጨውነታችን አካባቢ ላይ ስለሚሆን እናንተም ተንኮለኞች አይደላችሁ ምዕመናን? ተሳደቡ እንዴ እናንተም ሌላው ቢቀር ጨው ስትመርጡ ብርሃን ስትመርጡ የአካባቢያችሁን አይደለም ትመርጡ። የንስሐ አባት እንኳን ስትይዙ ጎጃሜ ከሆነ ጎጃሜ ቄስ ይፈልጋል፣ አይመረገም። ትግሬ ከሆነ የትግሬ ቄስ ይፈልጋል፣ ኦሮሞ ከሆነ የኦሮሞ ቄስ ይፈልጋል፣ አፋር ከሆነ የአፋር ቄስ ይፈልጋል። እንዲህ ሆነ እርግጡን እነግርሃለሁ መንግስተ ሰማያትን አይደለም መግባት አታያትም። ጌታ ነው ያለው። ሐዋርያት ሲሾሙ የማን ጨው አላቸው አልኋችሁ? የአካባቢ ጨው አድርጓቸዋል። ልብ በሉ። በአራተኛው ክፍለ ዘመን ይሄን አይነት ጸጋ የተሰጣቸው አባቶቻችን ሐዋርያት ይሄንን ሰንቀው ነው ዓለም ለዓለም የዞሩ። እነሱን ተከትለው ደግሞ ሐዋርያት የወለዷቸው ቅዱሳን ደግሞ ሙሴ እንደነገረን በአራተኛው ቀን እኛ ብዙ ጊዜ ሐዋርያት ስንል 12 ሐዋርያት ናቸው ትዝ የሚሉ። ከዛ በኋላ እንደ አሸን የፈሉ ከሰማይ ከዋክብት ከምድር አሸዋ የበዙ ቅዱሳንን እግዚአብሔር አስነስቷል። ለምን ካላችሁ በምድር ላይ ሊያበሩ። ምድር ማለት ይሄን እናንተ የተቀመጣችሁበትን እንዳይመስላችሁ። በምድር ላይ ማብራት ማለት ምድር የተባለ የሰው ልጅ ነው ምዕመናን። በምድር ሊያበሩ እግዚአብሔር በሰማይ ሾማቸዋል። እነማን? ታላቁ ጻድቅ የመሰባሰባችን ምክንያት ፈለገ ሐዋርያትን የተከተሉ ጻድቁ አቡነ ገብረ መንፈስ ቅዱስ እንደምታስታውሷቸው አባቶቻቸውም እናትና አባታቸው ቅዱሳን ናቸው። እግዚአብሔርን የሚያመልኩ ናቸው። አባታቸው ስምዖን እናታቸው አቅሌስያ በግብጽ በረሃ እግዚአብሔርን እያመለኩ የሚኖሩ ናቸው። 30 ዓመት ሙሉ ልጅ አጥታ አቅሌስያ ስታለቅስ የኖረች ናት። በኋላ ግን እግዚአብሔር መልአኩን ላከ። ማንን ላከ? መልአኩን ላከ። እግዚአብሔር እንባዋን ሊያብስላት እንዲህ ተብሎ ተጽፏል በትንቢተ ኢሳይያስ ምዕራፍ 25 ቁጥር 8 ላይ ወያስየስል አንብአ እግዚአብሔርም ገጸ ሰብእ እግዚአብሔር እንባን ሁሉ ከሰው ፊት ላይ ያብሳል። ይህን ቃል ሁላችሁ ትላላችሁ። እግዚአብሔር በሉ። ኧረ በእመቤቴ እግዚአብሔር እንባን ሁሉ ከሰው ፊት ላይ ያብሳል። ማን ምን ያደርጋል? ከምን ላይ? የሁላችንንም እንባ መድኃኔዓለም ያብስልን በእውነት። ታዲያ 30 ዓመት ቆዩ። እኔ ልልበሉ ስላችሁ ነው ጊዜና ጨርሱብኝ። 30 ዓመት ልጅ አጥታ ኖረች። በኋላ እግዚአብሔር መልአክ መጣ። ከእናንተ የሚወለደው እግዚአብሔር የወደደው ሃይማኖቱን የሚያጸና ምግባሩን የሚያቀና
ለዓለም ሁሉ ብርሃን የሆነ እግዚአብሔር የሾመው ቅዱስ ልጅ ትወልዳላችሁ ብሎ መልአኩ አበሰራቸው። የተናገረውን የማያስቀር እግዚአብሔር፣ የማያደርገውን የማይናገር እግዚአብሔር ጻድቁ አቡነ ገብረ መንፈስ ቅዱስ ክርስቶስ በተጸነሰበት መጋቢት 29 ተጸንሰው ክርስቶስ በተወለደበት ታኅሳስ 29 ቀን ተወልደዋል። ሲወለዱ ልብ በሉ፣ በሰማይ ላይ በምድር እንዲያበሩ በሰማይ ላይ ሾማቸው። እንዳትረሱ ይሄን። ሲወለዱ አምላካችን እግዚአብሔር በተወለደበት ቀን ተወለዱ እና እኔ የሚገርምኝ ምን እንደሆነ ታውቃላችሁ? ከእናታቸው እቅፍ እንግዲህ ሕፃናት ሲወለዱ ምንድን ነው የሚያደርጉ? ያለቅሳሉ አይደል? በማርያም ምን ያደርጋሉ? እነማማ ምንድን ነው የሚያሰሙት? መጀመሪያ ሕፃናት ሲወለዱ ወዮ ወደዚች መከራ ዓለም መጣሁ፣ ወዮ 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 ለኔ ከሞቀው ከእናቴ ሆድ ወጥቼ ለዚች ዓለም መጣሁላት ብለው ያለቅሳሉ። አቡነ ገብረ መንፈስ ቅዱስ የሕፃናትን ጠባይ ቀየሩት። የምን ማልቀስ ነው አሉ። አያችሁ፣ የዓለምን ጠባይ ቀየሩት። ከሕፃናት አንደበት የሚሰማው ለቅሶ ነው። አቡነ ገብረ መንፈስ ቅዱስ እናታቸው እቅፍ ላይ ሆነው ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ለአምላካቸውን አመሰግኑ። ለቅሶውን ወደ አሁን አመስግኑ፣ ለቅሷቸውን ወደ ምስጋና ተመልከቱ። የዓለምን ጠባይ የሕፃናት ሕጋቸው የዓለም ሕግ ነው። በነገራችን ላይ ለቅሶ የዓለም ሕግ ነው። አንድ የሚያደርገን የሚያስማማን በእርግጠኝነት ከእናታችን ማኅፀን ስንወጣ ሁላችን እናለቅሳለን። ይሄ የዓለም ቋንቋ ይባላል። ንጉሱም አልቅሷል፣ ጳጳሱም አልቅሷል፣ ቄሱም አልቅሷል፣ ሀብታሙም አልቅሷል፣ ሁሉም አልቅሷል። የዓለም መግባቢያ ቋንቋ ምን እንደሆነ ታውቃላችሁ? ለቅሶ ነው። አሁን በኦሮምኛም ብታለቅሱ፣ በአማርኛም ብታለቅሱ፣ በትግርኛም ብታለቅሱ ምንድነው? ስለዚህ ለቅሶ የምን ቋንቋ ነው ማለት ነው? በእንግሊዘኛም ልታለቅሱ ትችላላችሁ፣ በፈረንሳይኛም ልታለቅሱ ትችላላችሁ። ግን ስሙ ምንድነው? ለቅሶ ነው። በቃ ዓለምን አንድ የሚያደርገው ምን እንደሆነ ታውቃላችሁ? ለቅሶ ነው። በቃ ለቅሶ ዓለምን አንድ ያደርገዋል። በፈለገ ቋንቋ አልቅሱት፣ በግዕዝም በሉት ሊቃውንቱ አልቅሱት፣ ብክይወ ያው ነው። ምንድነው? ይሄ የዓለም ቋንቋ ነው። እና የዓለምን ቋንቋ አቡነ ገብረ መንፈስ ቅዱስ ግን ለወጡት። የምን ለቅሶ ነው? የለቅሶ ድምፅ ሳያሰሙ ግንኙነታቸውን ከእግዚአብሔር ጋር አደረጉ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ብለው ዛሬ 30 እና የ40 ዓመት ጎረምሳ ማዕድ ሲቆርስ በስላሴ ሳይጠራ እንደ ውሻ ይበላል። አቡነ ገብረ መንፈስ ቅዱስ ገና ከእናታቸው ማኅፀን ሲጀምሩ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ብለው ስላሴን አመስግኑ። ክብር ምስጋና ለአምላካችን ይሁንልን። በእውነት እንዲሁ ነው አደጉ። እህል አልበሉም፣ ጡትም አልጠቡም። እግዚአብሔር ይመግባቸዋል። እግዚአብሔር እንጂ የተመገቡ ኖሩ። ይህንን ዓለም ንቀዋል። ለ300 ዓመታት ያክል በግብፅ ኖሩ። ለማሳጠር 300 ዓመት። እኔ እንዲያውም አንድ ሊቅ ምን ይላል መሰላችሁ? ታላቁ ሊቅ መላከ ብርሃን አድማሱ ጀንበሬ ኢትዮጵያዊ ቄርሎስ ተብለው የሚጠሩት በእውነት አቡነ ገብረ መንፈስ ቅዱስ የዓለምን የለቅሶ ጠባይ ብቻ አይደለም የቀየሩት፣ ይልቁንም ታላቁን የሰው ልጆች ዳኛ መልአከ ሞትን ደጅ ሲያስጠኑ የኖሩ ጀግና ናቸው ይላል። ማንን ደጅ ያስጠኑት? መልአከ ሞትን። አያችሁ? አሁን ተመልከቱ። እኛም ደጅ ይጠናል። ትከሻችን ላይ ዘኖን ምንጓዝ እኮ ሞትን። ሰው የወለደም ያልወለደም እንደወለደ አድርጎ አዝሎት የሚኖረው ማን ነው ካላችሁ፣ ሴቱም ወንድም እኩል የሚያደርገን ሞቱን አዝሎ ነው የሚጓዝ። ሞቱን አዝሎ ሹሩ እያለ አንድ ቀን እስከሚቀጨን ድረስ ያው አቡነ ገብረ መንፈስ ቅዱስ መቼ ነው ሰውዬ የሚሞት እያለ ደጅ እያጸኑት ሞትን ደጅ ጽና እያሉ ለ562 ዘመን መልአከ ሞትን ደጅ ያጠኑ በዚህ በዘመነ ጻድቃን ተብሎ በሚጠራው ክርስቶስ ሰው ከሆነ በኋላ በሚገርም ሁኔታ ደጅ ሲያጸኑት የኖሩ እንደ አቡነ ገብረ መንፈስ ቅዱስ ያለ ማን አለ? መልአከ ሞትን ኧረ እባክህን ስራዬን ጨርሼ ልሂድበት፣ መቼ ነው ነፍስ ከሥጋ የምትለይ እያለ ደጅ ሲያጸኑት የኖሩ። አመስግኗቸው እኒህን ጻድቅ በእውነት 300 ዓመት በግብፅ ኖሩ። ከዚያ በኋላ ወደ ኢትዮጵያ እግዚአብሔር ኢትዮጵያን ብቻ ሳይሆን ቅድም እንዳልኋችሁ የዓለም ብርሃን ብሎ የፈጠራቸው ቅዱሳን በዓለም ተዟዙረው እንዲኖሩ እንዲያስተምሩ ወደ ክብር እንዲመልሱ የእግዚአብሔር ፈቃዱ በመሆኑ ወደ ኢትዮጵያ መጡ። ሲመጡ ሻንጣ የላቸው። አሁን ዛሬ ስደትም እናስባለን። የእመቤታችን ስደት፣ የክርስቶስን ስደት፣ የጻድቁ ዮሴፍን የሰሎሜን ስደት እናስባለን። የሕፃናትን እልቂት እናስባለን። መከራ እናስባለን። እመቤታችን ልጇን ይዛ ወደ ግብፅ ተሰደደች። አቡነ ገብረ መንፈስ ቅዱስ ደግሞ ምን ይዘው ወደዚህ እንደመጡ ታስታውሳላችሁ?
60 አናብርት 60 ነምሮች 60 አንበሶችን ይዘው 120 ቤተሰብ ይዘው ከግብጽ ጉዟቸውን ጀመሩ። ተመልከቱ። አጃቢዎቻቸው አሁን የሆኑ ባለስልጣናት በዚህ አካባቢ ቢመጡ መንገድ ይዘጋል፣ ምን ይላል፣ ልዩ ኮማንዶ በቃ እንደዚህ አለ አይደለ? እንደዚያ ነው አይደለ? የአቡነ ገብረ መንፈስ ቅዱስ ልዩ ኮማንዶአቸው ማን እንደሆኑ ታውቃላችሁ? አናብስትና አናብርት ናቸው። አጃቢዎቻቸው አረሂም ወረድ ይላል። የሳቸው ጠባቂያቸው እግዚአብሔር ነው። እንኳን ራሳቸውን ሌሎቹንም የሚጠብቁበት ስልጣን የሰጣቸውን ጌታ ይዘው ወደ ኢትዮጵያ መጡ። እነዚህን ዘክር ሲላቸው እግዚአብሔር ምን እንዳሉ ታውቃላችሁ? ምን አበላቸዋለሁ? ቅዱሳን ለአራዊት ሁሉ ይራራሉ። አንብቡት ገድላቸው። ምን አበላቸዋለሁ እነዚህን ሰብስቤ ያው ግድ የለም አንተ የረገጠው መሬት እንደ ስጋ ይሁንላቸው፣ እንደ ምግብ ይሁንላቸው። ምን ይሁንላቸው? አያችሁ፣ አናብስትን እንኳን ማይረሳ ጌታ አንተ የረገጠው ትቢያን ሲልሱት አንበሳ እንደምታውቁት ምንድነው ምግቡ? ሌላ ይበላል እንዴ? አቡነ ገብረ መንፈስ ቅዱስ መሬቱን ወደ ምን ይቀይሩልታል ማለት ነው? ስጋ። እንደውም አንዳንዱ ስጋ የተበላሸ ሊሆን ይችላል ማይስማማ። ቅዱሱ የረገጡት መሬት እንደ ስጋ እንደ ምግብ እየወለላቸው ትቢያቸውን እየላሱ አንድ ቀን አንበሳ መቼም ላም አይቶ አይምርም። ነብርስ ፍየል አይቶ ይምራልን? በግ አይቶ ይምራልን? ይህ ሁሉ ሲሆን በጻድቁ ቃል ኪዳን ብቻ የሚኖሩት እንስሳት ነብርና አንበሳም ሁለቱ ብዙ ጊዜ አይስማሙም። እኔ በልጥ አለ መቻያቸው ካላችሁ መኃልየ ስታነቡ በደንብ ታገኙታላችሁ። መተርጉማን የሚተረጉሙት አለ። አሁን ጊዜ ስለሌለኝ ግን ሁለቱንም አስማምቶ አፋቅሮ ሁለቱም ኃይለኛ አንበሳ በክርኑ በጡንቻው ነብር በጥፍሩ አይቻሉ። እዚህ አካባቢም አለ ሲባል ሰምቻለሁ። እውነት ነው? መላከ ብርሃን አለ እንዴ? ምን ችግር አለ? አለ። የማን ናቸው ግን? የማን ታዛዦች ናቸው? የአቡነ ገብረ መንፈስ ቅዱስ። አሁን እንኳን ነብር መጣ አይጥ መጣ ቢባል ማን ይቆማል እዚህ? ግን ያው እግዚአብሔር ደግሞ የሰጣቸው ለቅዱሳን የሰጣቸውን ቃል ኪዳን ማሳያ በዚህ አካባቢ እንደሚታዩ ሰምቻለሁ። እና አቡነ ገብረ መንፈስ ቅዱስ እንደዚህ ይዘው መጡ። ኢትዮጵያ እሳቸው ሲገቡ ጀምሮ ድሮም የተባረከች ሀገር ናት። ወዳጅ የኢትዮጵያን ክብር ባንተና በኔ ጠባይ ከለካሃት ተሰስተሃል። ባንተ ክፉነት በኔ ክፉነት፣ ባንተ ዘረኝነት በኔ ዘረኝነት ኢትዮጵያን ከለካሃት አንተ ገና አልተፈጠርም። ኢትዮጵያ እውነትም መካነ ቅዱሳን ናት እንዳትጠራጠሩ። ክፉ ሰዎች ይረግጧታል። አዎ መጽሐፍ ቅዱስን ላንሳ። መጽሐፍ ቅዱስ የክፉ ሰዎችን ታሪክ የበጎ ሰዎችን ታሪክ ተጽፎበታል። ሌላው ቢቀር የክርስቶስ ታሪክ ተጽፎበታል። የዲያብሎስ ታሪክም ተጽፎበታል። ግን ምን ብለን እንጠራዋለን? ምን ብለን እንጠራዋለን? መጽሐፍ ቅዱስ አይደለም እንለው? የዲያብሎስ ስም አለበት እኮ ከውስጡ፣ የሰይጣን ስም አለበት፣ የክርስቶስም ስም አለበት። የእግዚአብሔር ገና ሲጀምር በቀዳሚ ገብረ እግዚአብሔር ሰማያዊ ምድር ብሎ ነው። ደግሞ የማቴዎስ ወንጌል ምዕራፍ 4 ስታነቡ ዲያብሎስ ሰይጣን በሰይጣን ይፈተን ዘንድ ክርስቶስ ወደ ምድረ በዳ ወጣ ይላል። የሰይጣን ስም አለበት። ግን ምን ብለን ነው የምንጠራው? መጽሐፍ ቅዱስ። አመፀኞች ክፉዎች ሰዎች ይኖሩባታል አሉባትም ደግሞ ከኔ ጀምሮ። ግን ኢትዮጵያ ቅድስት ናት፣ ምንም ጥርጥር የለው። አውሮፓ ነው የት ሀገር ነው የአቡነ ገብረ መንፈስ ቅዱስን በዚህ ልክ ሊቃውንቱ ሌሊት ጀምረው ይህን የመሰለ ማይሌት ሲያንቆረቁሩት የሚያርዱ የት ላይ ነው? ውስኪ ይጨልጥ ይሆናል፣ ሌላ መጠጦችን ይጨልጥ ይሆናል ያጉሮረው። የኔ አባቶች ኢትዮጵያውያን ሊቃውንት ግን በአንደበታቸው የሚያንቆረቁሩት የዝማሬ ጣዕም የቅዱስ ያሬድ ልጆች ማይሌቱን ተቆሙ የማይቀመጡ ከዘረጉ የማያጥፉ ቅዱሳን መላእክትን መስለው የሚኖሩ አባቶች ያሉባት ኢትዮጵያ ናት። ኢትዮጵያዊ የማያደረገን አምላካችን ክብር ምስጋና ይድረሰው። ምንም ቢሆን ምን ቅዱሳን ሰዎች ረግጠዋታል፣ አሁንም አሉባት። እዚህ ውስጥ ምን እንዳለ ምን ታውቃላችሁ? በዚህ ጫካ ውስጥ ስንት ቅዱስ እንዳለ ምኑን እናውቃለን? እኛ ብናስበው የተደረደረ ፎቅ፣ ኧረ ህሊናቸው ከፎቅ በላይ መጥቆ ላይ ሰማያ ሰማያት የሚደርሱ ቅዱሳን አሉን አባቶች። ስለዚህ አቡነ ገብረ መንፈስ ቅዱስ ወደዚህ ሀገር መጡ። እሳቸው ሲመጡ ተባረከች ሀገሪቱ። አናብስቱን ይዘው ልክ ጉዞ እንደውም ቅዱስ ሚካኤልና ቅዱስ ገብርኤል በክንፋቸው እየከለሏቸው አንተ እኛን ትመስላለህ እያሉ እያመሰገኗቸው፣ ንጽህና ቅድስና ምድራዊ ምግብ አልተመገብ ሰማያዊ ነው ምግብ። ምስጋና ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ማለት ነው። የኛም ስራም ይሄው ነው።
ከኛ ጋር በምን ትለያለህ? እኛም እግዚአብሔርን ማመስገን ነው ምግባችን። አንተም መሬት ያበቀለችውን እህል አልተመገብህም፣ እኛን ትመስላለህ ወንድማችን ነህ እያሉ እያመሰገኗቸው አብረው እያጫወቷቸው መላእክት ሳይቀር ያነጋገሯቸው እንዲያውም እየረቀቁ ጠባቂ መላቃቸው ሁሉ ሳይቀር አቡነ ገብረ መንፈስ ቅዱስ ይሄን ነፍስ ከምታስጠብቀኝ ጌታዬ እንስሳትን እንድጠብቅ ብታደርግ እስከ ማለት ድረስ መልአኩ እንዲጸልይ ያደረጉ ንጽህናቸው ቅድስናቸው በዚህ ምድር ተነግሮ የማያልቅ ቅዱስ በአራተኛው ክፍለ ዘመን በሰማይ ላይ ተሹመው በምድር እንዲያበሩ እግዚአብሔር የሰጠን ቅዱስ አቡነ ገብረ መንፈስ ቅዱስ ወደ ምድረ ከብድ ሄደው 7 ዓመት ጸልየዋል። ከዛም በኋላ ኢትዮጵያን ተዟዙረዋል። ኢትዮጵያን ያልባረኩት የለም። ምክንያቱም አንዳንደኛውን ትዝ የሚለን አቡነ ገብረ መንፈስ ቅዱስ ስንል ዝቋላና ምድረ ከብድ ብቻ ይመስለናል። ቅዱሳን ዝቋላ ናቸው ስንላቸው ጎንደር ሄደው ደርሰው ይመጣሉ። እንኳን አቡነ ገብረ መንፈስ ቅዱስን ያህል ጻድቅ ሊቃውንተ ቤተ ክርስቲያን እግዚአብሔር ጋር የሚኖሩ እንደነ መላከ ብርሃን አድማስ ጀንበር ያሉት ሊቃውንት እንደነ መምህር የስድሮስ ያሉ የጎንደሩ ሊቅ ጎንደር ጣና ሞገር ተቀኝተው እዚሁ አዲስ አበባ ደርሰው ጣና ሞገር ክብሪት ያወርዱ ነበር። እንዲህ አይነት ቅዱሳን እኮ አሉ መምህራን ከሊቃውንት ወገን። ስለዚህ ከአንዱ እዚህ ያሉ ሲሏቸው ከሁሉም ቦታ ነው የሚገኙ ቅዱሳን በእግዚአብሔር ቸርነት። ከዛም ወደ ዝቋላ ሄደው ባህሩ ላይ ሆነው 40 ቀን ጸለዩ ነው የሚለው። እንግዲህ 40 ቀን እባክህን ሕዝቡን ማርልኝ የኢትዮጵያውያን ኃጢአት ይላል ገድላቸው። የኢትዮጵያውያን ኃጢአት ኢትዮጵያውያን ኃጢአት ብቻ ለምን ተገለጠላቸው ከተባለ ኢትዮጵያውያን ከሌሎቹ ሀገራት በተለየ ኃጢአተኞች ሆኖ አይደለም። ኢትዮጵያ ሀገረ እግዚአብሔር መቼም ቤተ እግዚአብሔር ሆኖ ቤተ ክርስቲያን ሆኖ ኃጢአት መስራትና አይዛብ ሆኖ ኃጢአት መስራት ሁለቱ በጣም ይለያያል። በእግዚአብሔር ዘንድ ሁለቱም ኃጢአት ነው። ግን ደግሞ ክርስቲያን ተብሎ ኃጢአት መስራት ስጋውን ደሙን እየተቀበሉ እየመጸወቱ ኃጢአት መስራት እግዚአብሔርን አውቆ ኃጢአት መስራትና እግዚአብሔርን ሳያውቁ ኃጢአት መስራት ሁለቱ የተለያዩ ናቸው። ዋጋቸውም ቅጣቱም የተለያየ ነው። ስለዚህ የኢትዮጵያውያን ኃጢአት መስታወት ላይ ፊታችንን እንደምናየው ቁልጭ ብሎ ታያቸው። ያን ጊዜ እግዚአብሔር ወይ እነን ሕዝብ ማርልኝ ብለው ጸለዩ ይላል። 40 ቀን መልስ ሲያጡ እግዚአብሔር ፈቃድ ሆኖ እንዲያውም ወደ ቁልቁል ወደ ዝቅዝቅ ባህር ውስጥ ሆነው 100 ዓመት ይችን ሀገር ማልልኝ እያሉ ጸለዩ። ስንት ዓመት? አሁን እኛ ዝም ብለን ድርሳኑን ሰኔ ጎልጎታውን ይሄ 120 ነው ምናምን የሚባል ጸሎት አለ። ያን ይዘን ግንጥር እንላለን። አንድ ሳምንት ጀግና ጸሎተኛ እንሆናለን። አንድ ሳምንት ጀግና ዘዋሪ እንሆናለን። የጀመርናትን አቡነ ዘበሰማያት እንኳን ለመጨረስ የሚያቅተን ጀሌዎች እኮ ነን በእውነት። አቡነ ገብረ መንፈስ ቅዱስ ስንት ዓመት ጸለዩ? አሁን ይኸውላችሁ በዚህ በየመስመሩ ግንትል የሚል ሱፉን እንደኔ ለብሶ ዝም ብሎ ይሄን መጽሐፍ ቅዱስን ይዞ ውስጡ ምን እንዳለው ማር ይሁን ጣፋጭ ይሁን መራራ ይሁን ውስጡን ባያውቀውን ይዞ አቡነ ገብረ መንፈስ ቅዱስ 100 ዓመት ተዘቅዝቀው ጸለዩ። ተረት የኦርቶዶክስ ተረት ይላል። አዎ ላንተ ተረት ለኛ ግን የዘላለም ሕይወት። ምን አልኳችሁ? ላንተ ተረት በሉ፣ ለመናፍቅ ተረት በሉ፣ ለተዋህዶ ልጆች የዘላለም ሕይወት። ምን ነው አኮረፋችሁ እንዴ? እየደገፋችኋቸው እኮ ነው። ለተዋህዶ ልጆች በሉ የዘላለም ሕይወት። በቃ ይሄ ነው የቅዱሳን ታሪክ፣ የኛ የዘላለም ሕይወታችን። ስለዚህ እንዲህ እያደረጉ ጸለዩ። በኋላም ሰይጣን መጣ ፈተናቸው። ንጽህናቸውን ቅድስናቸው ቅዱሳን በመከራ ውስጥም ሆነው የእግዚአብሔርን ክብር ነው የሚገልጡ፣ አያማርሩ። እንደውም አንዱን ብቻ ልንገራችሁ። እንዲሁ ነው ሲጸልዩ በቁራ አሞራ ተመስሎ በጥቁር አሞራ ሰይጣን መጥቶ አይናቸውን እንግዲህ እሳቸው ከዘረጉ ያጥፉ አይናቸውን። እንደውም ሊቁ ምን ይላሉ? ገብረ መንፈስ ቅዱስ ወደ አምላካቸው ሲጸልዩ የቀራንዮ መስቀል ውለታው ትዝ እያላቸው ሲያለቅሱ እንባቸውን ልትጠጣ መጥታ አንዲት ወፍ እሷ ቀምሳ ስትመለስ ሰይጣን ደግሞ በቁራ አሞራ መስሎ የእሳቸውን የአይናቸው ላይ የሚወጣውን እንባቸው የሚጠጣ የሚቀበል መስሎ አይናቸውን አጠፋቸው። አይናቸው ሰይጣን ተመልከቱ፣ የሚመሰልበት መንገድ ብዙ ነው። እናቴ ሔዋንን በእባብ ተመስሎ ያሳታት ሰይጣን እኔንም ደግሞ ቁራ አሞራ መስሎ መጣ ብለው ዝም ብለው ንቀው ተውት። አይናቸውን እኮ አሁን ባይን ቀልዳለም ይመና
ቀልድ የለም። አሁን የሆነች ነገር ኮሽ ብትላ ቤት የድንግጤያችን የሩጫችንን ማት ይሁት አቡነ ገብረ መንፈስ አይናቸውን እየወረወሩ ባዶ አረጋቸው ዝም። ምክንያቱም እንዲህ የሚል ወንጌል ተምረዋል። ሁለት አይን ኖራ ወደ ዘላለም እሳት ከምትገባ አንድ አይና ሆነህ ወዴት ብትገባ ይሻላል አለ ጌታ ወደ መንግስተ ሰማያት። ይሄ ብቻ እንዳይመስላችሁ አይን ማያ ነው። ትልቁ እውርነት ውስጣዊ አይን ሲታወር ነው። እሳቸው ውስጣዊ ልባቸው ብሩህ አይደለም። በዚህኛው አይናቸው እንኳን ዓለምን አያዩበትም። ዓለም እሳቸውን ያያል። ዘመኑን ወደ እሳቸው የወሰዱ ናቸው። በነገራችን ላይ ብዙዎቻችን እኛ ወደ ዘመን ነው ምንድ፣ ቅዱሱ ግን ወደ ዘመኑ ሳይሆን ዘመኑን ጎትተው ወደሱ ዘመነ ጻድቃን ዘመነ ሰማዕታት ምንላቸው አንዳንድ ቅዱሳን ዘመኑን ጎትተው ወደ እነሱ ያመጡታል። ሊቃውንት ያመጡታል። ዘመነ ሊቃውንት እየተባለ የሚጠራ አሁን ችግሩኛ ወደ ዘመኑ ስለምንሄድ ነው። ዘመን የወደደውን ዘመን የወለደውን ንጉስ የወደደውን እያልን ስለምንከተል ነው። ጻድቁ አጋንንት በዚህ መንገድ እንኳን ቢፈትኗቸው እንዲያውም በኋላ እግዚአብሔር ይልቁንም ያን አይናቸውን ቢያጠፋ ሌላ አይን ቅዱሳን መላእክት ቅዱስ ገብርኤልና ቅዱስ ሚካኤል መጥተው አይናቸውን ፈወሷቸው፣ አበሩላቸው ይላል። በእውነት ፈልገውት መስሏቸው ነው። ማንን ሊያዩበት? ያንቺ አይን አንዱን ያይበታል፣ ያንተና የኔ አይን አንዷን ያይበታል፣ ኃጢአት ያይበታል። እሳቸው እግዚአብሔር ውጭ ማንን ያዩበታል? ከመንግስተ ሰማያት ውጭ ማንን ያዩበታል? የሁሉ ፈተና መጣ። በኋላም የሁሉ ሲሆን ቁራ ሞራ ተመስሎ ሰይጣን ሲፈትናቸው መልአከ ሞት አሁንም ደጅ እየጠና ነው። እሰይ አይናቸውን አፈረጠ። ከዚህ በኋላ ወስዳቸዋለሁ ሲል የለም ሞት የለም። አሁንም ደጅ እያስጠኑት ነው መላእክት። መልአከ ሞትን ደጅ የሚያስጠኑ ጀግና። በእውነት ጀግንነትማ እንደ አቡነ ገብረ መንፈስ ቅዱስ ነው። ጀግናውን አሸናፊውን መልአከ ሞትን ደጅ ያስጠኑ ናቸው። 562 ዓመት ሲሆናቸው እግዚአብሔር መጣ ወደ እሳቸው ላሳጠረው። ልብ በሉ ርዕሳችን ምንድነው ያልኳችሁ? በምድር ሊያበሩ በየት የተሾሙ? በሰማይ የተሾሙ። መጣ ነፍስን ከስጋህ ልወስድ ነው። አሁን የምትፈልገውን ለምነኝ ነው ያለ እግዚአብሔር። አሁን እኔና እናንተ የምትፈልጉትን ለምኑ ይብላችሁ። አንዳንዶቻችን ረንዲዮ ክራይ ጨንቆኛል ኮንዶሚኒየም ነው እንዴ። አንዳንዶቻችን ደግሞ ብድር ነበረብኝ እንደዚህ። አንዳንዶቻችን ልጅ አልወልዳል ሆይ፣ አንዳንዶቻችን ጤና የለኝም፣ አንዳንዶቻችን ትዳር የለኝም፣ አንዳንዶቻችን እገሌ የሚባል ጠላት አለኝ እሱን አስታግስልኝ። ብቻ ብዙ ነገር ነው ምንል አይደለ? ይኸውላችሁ እሳቸው ምን እንዳው ታውቃላችሁ? ስሜን የጠራ ዝክሬን የዘከረ በስሜ የተማጸነ የማታልፈውን መንግስት እንዲወርስ ቃል ግባልኝ። ለራሳቸው አይደለም። አሁን መንግስተ ሰማያት አስገባኝም አላሉትም። ይሄን ገርሌን ከተመለከትልኝ በስሜ የተማጸኑትን ማርልኛል። ምሬልሃለሁ አለ። በስሜ የተማጸነው ቤተክርስቲያን የሰራው በስምህ ቀዝቃዛ ውሃ ለሐዋርያት ለደቀ መዛሙርቶች የሰጠኋቸው ቃል ኪዳን ባንተም ይደርብህ። እናንተን የተቀበለ እኔን ተቀበለ ብዬ ቃል ኪዳን የሰጠኋቸው ሐዋርያት የነሱ ቃል ኪዳን ያንተም ቃል ኪዳን ነው። አንተም ኢትዮጵያን ዓለምን አስተምራል። ይሄን ዓለም ንቀሃል፣ ተሰደሃል፣ ለሃይማኖት ጸንተሃል፣ ተጋርለሃል። የዚህን ዓለም ምግብ አልቀመስከውምና ሰማያዊ ምግብ ርስትህ ነው ብሎ እግዚአብሔር ቃል ኪዳን ሰጣቸው። በእውነት በሰማይ ሆነው ነፍስ ከስጋቸው ተለይታ በሰማይ ሆነው የሚያበሩ ማለት በምድር የሚያበሩ ማለት ምድራውያን የተባልን እኛ ነን፣ የሰው ልጆች ነን። ለኛ በረከት የሚያሰጡ በሰማይ ያሉ አንዳንድ ጅል ቅዱሳን ከሞቱ በኋላ እንዴት አድርገው ያማልዳሉ ይላል ፓስተር የሚባሉ ዝም ብሎ ማለት ነው። ራሱን ጸልይላችሁ እያለ ቅዱስ አቡነ ገብረ መንፈስ ቅዱስ እሱ እስኪ እየጨለጠ ስጮማ እየቆረጠ ልጸልይልህ ካለ የዚህን ዓለም ምግብ ሳይቀምሱ አቡነ ገብረ መንፈስ ቅዱስ በሰማይ ሆኖ አያማልዱም ማለት ከዚህ የበለጠ ምንጅልነት አለ? በሰማይ ሆኖ የሚያበሩ ለምድር ማን ሰበሰበን? ዛሬ በሰማይ ሆነው እንደሚያበሩ ማለት እንደሚያማልዱ ስራቸው እንደሚያማልደን የተሰጣቸው ቃል ኪዳን በስማቸው ቤተክርስቲያን አንጸን ቤተክርስቲያን ሰርተን ዝክር ዘክረን ገድላቸውን አንብበን ታምራታቸውን አድምጠን በዚህ መሰባሰባችን በሰማይ ሆነው የሚያበሩ እውነተኛ ፀሐይ
ገብረ መንፈስ ቅዱስ ፀሐይ ሊቃውንቱ ሲሉት ያደሩ ዘሰረቀ ማቅሌስያ ነው። ከአቅሌስያ የተወለደ ከግብጽ በረሃ የተገኘ ግን በኢትዮጵያውያን ልብ የታተመ በሰማይ ሆኖ የሚያበራ ለምድር በረከት የሆነ አቡነ ገብረ መንፈስ ቅዱስ በሰማይ ሆነው ሊያበሩ በምድር በሰማይ የሾማቸው ማለት ምድራውያን ምን ባል እኛና እናንተንም ክርስቲያኖች በሰማይ ማለት በመንግስት በገነት ሆነው ቅዱሳን መንግስተ ሰማያትን አልወረሷትም ገና በገነት ሆነው እግዚአብሔርን ሲያመልኩ እግዚአብሔርን ሲያገለግሉ የነበሩና አቡነ ገብረ መንፈስ ቅዱስ ሙተው ሕያዋን ናቸው። ስራቸው ሕያው ነው። ምልጃቸው በሕይወታችን አለ። ዛሬም ያበሩልናል፣ ዛሬም ያማልዱናል። ዛሬም በበረከት ተመልከቱ። እንደው ሌላው ቢቀር እግዚአብሔር ወንጌልን እንድንሰማ ታቦቱን አክብረን እንድንከብር ሲፈልግ እንደው ደመናውን እንኳን እንዲያመጣ የጻድቁ ያያችሁ በሰማይ ሆና የምታበራዋን ፀሐይ እንዳታቃጥለን በስር በኩል ደመና ያደርግና እንዲሁ ናችሁ ቁጭ በሉ ይላል። ያያችሁ ደመናውን ያደረገው እግዚአብሔር ከፍ አድርጋችሁ አመስግኑት ይሄን ጌታ በእውነት። ስለዚህ በሰማይ ሆነው በምድር ላይ ሊያበሩ የተሾሙ የሚባሉ ቅዱሳን አቡነ ገብረ መንፈስ ቅዱስና ሌሎችም ናቸው። ስለዚህ ዛሬ የምናከብረው በዓሉን አቡነ ገብረ መንፈስ ቅዱስ ዛሬ እረፍታቸው አይደለም። ዛሬ አላረፉም። እረፍታቸው መጋቢት 5 ነው። ግን አባቶቻችን በአብይ ጾም ታቦት አውጥቶ በዝማሬ በእልልታ በሆታ ማክበር ትክክል አይደለም ብለው ስርዓት ስለሰሩ ተውላጥ ይባላል። ይሄ የመጋቢት 5ቱ ጥቅምት 5 ይከበር ተብሎ ዛሬ የሚባለው ቀለም ሁሉ ሊቃውንቱ ማይሌታውያን የቅዱስ ያሬድ ልጆች የመጋቢት 5ቱ አይደል የኔታ የሚባለው ዛሬ ሲባል ያደረው። አዎ ይሄንን ነው። ምናልባት ከጽየ ቀለም አንዳንድ እያስገቡ ይላሉ እንጂ የሚባለው መጋቢት 5 ላይ ያለው ነው። ልክ መድኃኔዓለም ጥቅምት መድኃኔዓለም 27ን ስናከብር ምክንያት ነው። ለምን ካላችሁኝ መጋቢት 27 ያው ጾም ስለሆነ ታቦት አይወጣም። ታዲያ ለምን ታወጣላችሁ ካላችሁ እሱን አላውቅም፣ እሱን አልመልስም። እውነታው ግን ይሄ ነው። ተውላጥ ነው። አቡነ ገብረ መንፈስ ቅዱስ ረፍታቸው ጥቅምት 5 አይደለም መጋቢት 5 ነው። ግን ዛሬ አምጥተን እናከብራለን። እንዲያው አቡነ ገብረ መንፈስ ቅዱስን እኛ ጥቅምትና መጋቢት ብቻ አይደለም እናወራው የምናከብራቸው። መቼ ነው የምናከብራቸው መሰላችሁ? አቡነ ገብረ መንፈስ ቅዱስን እያነገስን እያከበርነ ለመኖር ደቂቃ ማቋርጠን አናውቅም። እውነት አስብ። መቼ ያማልዳሉ? መቼ ያማልዳሉ? በማርያም መቼ እና ታዲያ ለምንድን ነው ሁሌ ማትመጡ? ገብረ መንፈስ ቅዱስ የሰከንድ ሽርፍራፊ ክፍተት የለም። ሁሌም ያማልዳሉ። ሲያማልዱ ይኖራሉ። ለምን? በሰማይ ተሾመዋል። በመዓልትና በሌሊት ቀንና ጨለማን ይለዩ ዘንድ ማለት ኃጢአትንና ጽድቅን ማለት እኮ እግዚአብሔር ማን ነው ዲያብሎስ ማን ነው የሚለውን ሊያስረዱ ተሹመው ነበር በምድር ላይ አስተማሩ። ከዛም የጽድቅ ኃጢአት ለዲያብሎስ ማን ነው ለእግዚአብሔር እንደሚያበቃ ኃጢአት የጽድቅ ስራ ለእግዚአብሔር እንደሚያበቃ የኃጢአት ስራ ከዲያብሎስ ጋር እንደሚያኖር በምድር ተሹመው በምድር ተፈጥረው ግን ሰማያውያንን መስለው ዛሬ የምናከብራቸው አቡነ ገብረ መንፈስ ቅዱስ እረፍታቸው መቼ ነው ካላችሁ እረፍት የላቸውም። ነፍስ ከስጋቸው ተለይታለች። አዎ እውነት ነው። በ562 ዓመታቸው መላከ ሞት ደከመኝ ሲል እግዚአብሔር መጥቶ ቃል ኪዳን ሰጥቶ መላከ ሞት ልመና ተሰምቶ ነፍስ ከስጋቸው ተለይታ በዚህ ዓለም 562 ዘመን ኖረዋል። እንዲያውም አናብርትና በስት ሲያገለግሏቸው የነበሩት ምን ልብላ ሲሉ የእሳቸው ቃል ኪዳን እንደ እንጀራ ሆኗቸው ዝቋላ አካባቢ ያሉት አናብስት እሳቸውን ሲያገለግሉ የነበሩት ሁሉ ከአራዊት ጋር ሳይጣሉ ሳይተነኳኮሉ ጸጋቸውን ጸጋ አድርገው የኖሩ የእሳቸው በረከት እንኳን ለሰው ልጅ ለአራዊት የሚተርፍ ነው። አሁን ይህን ሲሰማ ነው አንዳንዱ ስማቸው እዚያ ተረተረት የሚለን። ለማንኛውም በሰማይ ተሹመው በሰማይ ሆነው የሚያማልዱን ዛሬም በምድር ላይ ላለነው ለኛ በረከት የሚያሰጡን ጤና ለሌለን ጤና፣ ሀብት ለሌለን ሀብት፣ ስርየተ ኃጢአት ለሌለን ስርየተ ኃጢአት እያሰጡ እያማለዱን የሚኖሩ ቅዱሳን አባቶቻችን አቡነ ገብረ መንፈስ ቅዱስ በሰማይ ሆነው በምድር ለኛ ሲያበሩ የሚኖሩ እውነተኛ ፀሐይ ናቸው። በእግዚአብሔር የባህሪ ፀሐይነት እሳቸው ደግሞ በጸጋ በሰጣቸው ስልጣን ያበራሉ፣ ያማልዳሉ። እኒህን ቅዱስ አማላጅ አድርገን ተሰብስበናል። መሰባሰባችንን ደግሞ ለከንቱ እንዳያደርግብን ከጻድቁ ከአቡነ ገብረ መንፈስ ቅዱስ ረድኤት በረከት ለሁላችን ያሳትፈን። እንደምን ዋላችሁ በሉ። አሁን በደንብ ቆይ እንዴ የምን ማንኳኳት? ሁለት እጃችሁን አውጡ በደንብ ሁላችሁ እጅ ያላችሁ
ወደ ላይ ከፍ አድርጉት። ጥላውን ጠፉ እንዴ ለምን ፀሐይ ይምጣ ነው እንዴ በግድ በሉ ሳይ ከፍ ወደ ላይ ሰይጣንን አናዱት ልላችሁ ነው። በሉ ከፍ በደንብ አድርጋችሁ ቆይ አረ ቆዩ ወረመዳን አሁን እኮ በኋላ ዝም የሚሉት ናቸው። በሉ ከፍ አድርጉ። ዲያብሎስ ተናደደ። በሉ እያጨበጨባችሁ ዲያብሎስን አናዱት፣ በደንብ አናዱት። አረ ግድ የላችሁ በደንብ አናዱት፣ በደንብ አድርጋችሁ እሺ ቂም አለባችሁ ማለት ነው አይደል? አውግስጢኖስ የተባለ ሊቅ ክርስቲያን ማለት ሰይጣንን ሲያናድድ የሚኖር ፍጥረት ነው ይላል። ስለዚህ ዓላማችን ሰይጣንን ማናደድ፣ እግዚአብሔርን ማስደሰት ነው። እውነት አሰብ ሰይጣንን ማናደድ ማለት ኃጢአት አለመስራት ማለት ነው።